ሀገርን የሚለውጡት የተለወጡ ሰዎች ናቸው። ስለ ችግሮች ብቻ ማውራት ብቻ ሳይሆን ለችግሮች መፍትሄ መስጠት ላይ እንደ ሀገር ያለን ልምምድ እርስዎ እንዴት ነው የሚያዩት? ዋናዎቹ ምክንያቶች የውጭ ሰዎች ናቸው፣ ፈረንጆች ናቸው የሚለውን ሀሳብ አልቀበልም። ብልሹ አሰራርን የሚጸየፍ ትውልድ ለመፍጠር ምን አይነት ስራዎች ናቸው የሚያስፈልጉት? ምንጩ መርዝ ካለበት ምንጠጣው ውሃ ሁሉ መርዝ ይሆናል ማለት ነው። ድህነታችን እንዲቀጥል ይፈልጋል። ምክንያቱም ከኛ ድህነት ዋና አላማው እርዳታን ማቆም ነው። ታሪክን በምን መልኩ ነው መረዳት ያለብን? ትናንትናን ያልተረዳ ሰው ደግሞ ዛሬን በትክክል ሊረዳው አይችልም፣ በትክክል ሊወጣውም አይችልም። ይሄ የሀገር ፍቅር የሚባለው ነገር አንኮንሽስ ነው፣ አንተ ራስህ አታውቀው። ኢትዮጵያ አንድነትን ለማጠናከር እንደው የሃይማኖት ተቋማት የቤት ስራ ምን መሆን አለበት? ለኢትዮጵያ ችግር ትልቁ ምክንያት ይቅር አለመባባል ነው። ለይቅርታ ያለን ቦታ እስከምን ድረስ መሆን አለበት? ሰላም ካለ ልማት አለ። ልማት እንዲመጣ ኢትዮጵያ በጣም የተሻለች ሀገር ትሆናለች ብዬ አምናለሁ። የኢትዮጵያን መጻኢ ጊዜ ሲያስቡ ምንድነው የሚታዩት? ጥላቻ፣ ዘረኝነት፣ ሙስና፣ የሙስና ባህል የሌለባት ኢትዮጵያ። ኢትዮጵያ ውስጥ ሁሉም ማለት በሚቻል ደረጃ አማኝ የሆነ ማህበረሰብ ነው። የሀገር ፍቅር የሌለው ለሀገሩ ያልታመነ ሰው ደግሞ እምነቱ ሙሉ አይደለም ይባላልና እንዲሁ እንደው ለሀገሩ የታመነ ለዓላማው የጸና አማኝ መፍጠር የምንችለው እንዴት ነው ዶክተር? እኛ ኢትዮጵያውያን፣ እኔ የኢትዮጵያ ዜጋ ነኝ። እኔ አገሬን መውደድ ካልቻልኩ ራሴንም የሚወድ ሰው አይደለሁም ማለት ነው። በመጽሐፍ ቅዱስም በሌላውም ትራዲሽን ባልንጀራ እንደራስ ውደድ የሚል አለ። በተለይም በአይሁድ ትራዲሽን በብሉይ ኪዳንም በአዲስ ኪዳንም አለ። ይሄ አንተ ራስህን ወደህ ባልንጀራህን ትወዳለህ እንደራስህ ማለት ነው። እንግዶችንም እንደራስህ ውደድ የሚልበት አለ። እርስ በርሳችሁ ተዋደዱ የሚልም አለ። እግዚአብሔርን ውደድ የሚልም አለ። ጠላትን ውደድ የሚልም አለ። የፍቅር ሕግ ብዬ እጠራዋለሁ እሱ። እንግዲህ ይሄ የፍቅር ሕግ በእኔ እምነት ከሀገር ነው የሚጀምረው። አገር ማለት አንተ ነህ፣ እነዚህ ወንድሞቼ ናቸው፣ ሌሎችም እህቶቼ ናቸው። አሁን እኔ አገሬን ካልወደድኩ እናንተን አልወደድኩም ማለት ነው። እናንተን ካልወደድኩ ራሴን አልወደድኩም ማለት ነው። መውደድ ማለት ደግሞ በፍጹም ታማኝነት ራስን መስጠት፣ ማገልገል ማለት ነው። አገርን ኢትዮጵያን መውደድ ማለት በፍጹም ታማኝነት ኢትዮጵያ የተሻለች ሀገር እንድትሆን መስራት ማለት ነው። ያ ማለት እህቶቻችን፣ ወንድሞቻችን የተሻሉ እንዲሆኑ፣ ከድህነት እንዲወጡ፣ ስደተኝነት እንዲቆም፣ ኢትዮጵያ የበለጸገች ሀገር እንድትሆን፣ ሞራላዊ ልዕልና በኢትዮጵያ እንዲሰፍን፣ እህትማማችነት፣ ወንድማማችነት እንዲያድግ መስራት ማለት ነው ኢትዮጵያን መውደድ ማለት። ይሄ በእንግሊዝኛ ፔትሪዮቲዝም ይባላል። እኔ ኢትዮጵያዊ ያው ወደ አማርኛ ስተረጉመው ጀግንነት ነው፣ የሀገር ፍቅር ያለው የሀገር ፍቅር ብዬ ጠራዋለሁ እኔ ፔትሪዮቲዝምን። አሁን እሱ ከናሽናሊዝም ይለያል። ጥሩ የሆነ ናሽናሊዝም ሊኖር ይችላል። አንድ ሰው ፔትሪዮት ነው ከተባለ ጥሩ ናሽናሊስት ነው ማለት ይቻላል። ግን ከናሽናሊዝም ፔትሪዮቲዝም ይሻላል። የሀገር ፍቅር የምትለው ነው።
ይሄ ልትገልጸው የምትችለው ነገር አይደለም። አሁን እኔ አብራራ ብትለኝ ለምን ኢትዮጵያን ትወዳለህ ብለህ ብትጠይቀኝ ብዙ ማብራራት አልችልም። አንድ የማውቀው ነገር ማለት በደንብ ማብራራት አልችልም። ብዙ ነገሮችን ልል እችላለሁ። በቀደም ደሴ ሄጄ ነበር። ተራራውን ሸንተረሩን ከአውሮፕላን ላይ ሆነ ስታይ በጣም ደስ ይላል። ግን እሱን እወዳለሁ ብል ሻለው ነው የሚሆነው። በጣም እንደው ጥልቅ አይመስለኝም። ይሄ የሀገር ፍቅር የሚባለው ነገር አንኮንሽስ ነው። አንተ ራስህ አታውቀው ለምን እንደምትወድ። በምክንያት ማስደገፍ አይቻልም። እኔ እንደው እውነተኛን ፍቅር አንዳንድ ሰዎች በምክንያት ማስደገፍ ይቻላል ይላሉ። እኔ አይቻልም ነው የሚለው። ባለቤቴን እኔ ሲወዳት ባለቤቴ የሆነችውን ሴት አብረን አንድ ቀን ወጥተን ተመልሰን በመኪና ስንሄድ ለምን ወደድከኝ አለችኝ። ስትለኝ እኔ ተንተባተብኩ። አሁን በቁንጅናሽ ምክንያት ብል በጣም እንትን አይደለም፣ ሊገልጸው አይችልም። በባህሪሽ ብል እሱም ብቻ አይደለም። ብቻ አንድ እሷን እንዲወዳት ያደረገ ነገር አለ። እኔ ሙሉ በሙሉ ማብራራት የማልችለው። የኢትዮጵያንም ነገሳ እንደዛ ነው። በኃይለ ሥላሴ ዘመን እየወጣን ሰልፍ ወጥተን መዝሙር ስንዘምር፣ ስለ ኢትዮጵያ ስንዘምር ልባችን እየተነካ በትልቅ ስሜት ውስጥ ሆነን ያን ስናደርግ ብዙ አይገባንም። ከዚያም በኋላ አሁን ስለ ኢትዮጵያ ስናስብ ኢትዮጵያውያን ለምሳሌ እኔ ለንደን ሆኜ ኢትዮጵያውያን ሲያሸንፉ በሩጫ ማላውቃቸው የማያውቁኝ ሲያሸንፉኝ የሚሰማኝ ስሜት ለምንድን ነው ብዬ ለማብራራት ቢሞክር አይገባኝም። ቴሌቪዥን ፊት ቆሜ ከነሱ ጋር እየሮጥኩ ሲያሸንፉ እየዘለልኩ እየጮህኩ የማሳየው ስሜት ምን እንደሆነ አይገባኝም። አሁን እኔ እንግሊዝ ሀገር ነው የምኖረው። ኢትዮጵያን በጣም ወዳለሁ፣ እመላለሳለሁ። እዚህ ሲመጣ በጣም ደስ ይለኛል። ኢትዮጵያ ስትጎዳ አዝናለሁ፣ ስትለማ ደግሞ እደሰታለሁ። የኢትዮጵያ ጠላቶች ኢትዮጵያን ለማፍረስ ሲሞክሩ እኔ በሚችልበት መንገድ እታገላለሁ። ያ ለምንድን ነው የምታደርገው ብለህ ብትጠይቀኝ ሙሉ በሙሉ ማብራራት አልችልም። ማብራራት ባልችልም እረዳለሁ እኮ። ማብራራት ባልችልም እንኳ ለኢትዮጵያ ነፍሴንም ሳልሳሳ ብሰጥ ደስ ይለኛል። ማለት ትዝ ይለኛል አንድ ጓደኛዬ፣ አሁን እድሜ ገፋ ብሏል። አንድ በጣም ጥሩ ጓደኛ አለኝ እንግሊዝ ሀገር። ግብጽ በዚህ በግድቡ ምክንያት ኢትዮጵያን ለማጥቃት ፍላጎት አላት ሲባል እንዲህ ውሸት ነው ነገሩ። ዶናልድ ትራምፕም ያው ግድቡን ሊያፈርሱት ነው ብሎ ሲናገር እኔም ያው የአባቶቻችን የቅድመ አያቶቻችን ስሜት ተሰማኝ። ያው ሁላችንም ለዚህ እንሰለፋለን። እኔም ኢትዮጵያዊነቱ፣ ጀግንነቱ፣ ወኔው ምን እንደሆነ እንግዲህ ጀግንነት የሚለው ቃል ብዙ አከራካሪ ስለሆነ ብዙ አልጠቀምም። የአገር ፍቅር ስሜት ተሰምቶኝ እኔም እጄ ዋጋለሁ። እንደው ጠመንጃ ባላነሳም ምናልባት በሌላ መንገድ መዋጋት እችላለሁ ስለው ጓደኛዬ በጣም ደነገጠ እና ያን ግን የሚያደርገው የአገር ፍቅር ነው። እኔ ሁሉም ኢትዮጵያውያን አገራቸውን ይወዳሉ ብዬ አምናለሁ። ማለት ደረጃው ሊለያይ ይችላል። ሀገራቸውን ይወዳሉ።
ግን ፍቅር ሁል ጊዜም ፈተና ውስጥ የሚገባ ነገር ነው። ያንን ደግሞ መረዳት ያስፈልጋል። ብዙ ጊዜ ሰዎች እየወደዱም በተለያዩ ምክንያቶች እንደገና ተመልሰው የዛ የሚወዱት ሰው ጠላት ወይም የሚወዱት ሰው ለሚወዱት ሰው ችግር እንደሚሆኑ ሁሉ ያንንም መረዳቱ ተገቢ ነው ብዬ አምናለሁ። እኔ የተለያዩ ቋንቋዎችን ፈጥሮ ሰዎች ኢትዮጵያን በዚህም በዛም በኩል እናድናለን፣ ኢትዮጵያን የተሻለች ሀገር እናደርጋለን ብለው በተሳሳተም መንገድ ልክ በሆነ መንገድ ሲሞክሩ ስም መስጠት ተገቢ ነው ብዬ አላምንም ከይቅርታ ጋር እና ይህንን በዚህም ሀገር እኔ ያው የሚናገሩትንም ሰዎች እንደው ባገኛቸው የሚለው ያንን ነው። ሁላችንም ከፍቅር ተነስተን ነው ይህንን የምንለው የምናደርገው። ግን ፍቅር አንዳንድ ጊዜ ቻነልድ የሚሆንበት መንገድ የተሳሳተ ሊሆን ይችላል። ከዛ ስህተት ሰዎች እንዲመለሱ መርዳት በጣም ተገቢ ነው ብዬ አምናለሁ። እኔ ሳስብ ሰዎች የተለያየ ምክንያት ይኑራቸው እንጂ ኢትዮጵያዊነት በውስጣቸው በሁሉም ውስጥ የለም ብዬ አላምንም። ግን ያን ኢትዮጵያዊነትን የሚገልጹበት መንገድ የተለያየ ሊሆን ስለሚችል ከፍርድ ራሴን ለመጠበቅ ሞክራለሁ እና ትናንት የሆነ መልክ የነበራቸው ሰዎች ዛሬ ደግሞ ሌላ መልክ ይዘው እንደገና ኢትዮጵያዊ ሆነው ኢትዮጵያዊነትን ሲያቀነቅኑ አንድነትን ሲያቀነቅኑ እሰማለሁ። በውስጣቸው የነበረውና ከውጭ የነበረው ካፋቸው የሚወጣው የተለያየ እንደሆነ ነው የሚያሳየው። ስለዚህ ያን በውስጥ ያለውን ኢትዮጵያዊነት ሰዎች ማውጣት እንዲችሉ እኛ እኮ እንዲህ የተገመድን ነን፣ መለያየት የማንችል ነን በታሪክ። እኔ በእንግሊዝኛ አንዱ ፕሮቪደንስ ነው ልል ይችላል። ፕሮቪደንስ ማለት በአምላክ የሆነ አምላክ ያደረገው ነገር ነው ልል ይችላል። ሌላው በግዴታ የሆነ ነው ልል ይችላል። ሌላው ደግሞ በድንገት የሆነ ነው ልል ይችላል። በምንም አይነት በኩል ይሁን ብቻ እኛ እንዴት የተገመድን ነን፣ ልንለያይ አንችልም። ሰዎች በደንብ መረዳት ይኖርባቸዋል። ታሪክን በትክክል ያለመረዳት ውጤት ነው ብዬ ነው የማምነው እስካሁን ድረስ በኢትዮጵያ የሆነው። ያ ባይሆን ኖሮ እኛ አንድ ሆነን ሳንለያይ ሀገራችንን እየወደድን በሀገር ፍቅር ሰክረን ሀገራችንን እናሳድግ ነበር ብዬ አምናለሁ። ብዙ ጊዜ ተሳስተናል። አሁንም ሳይ ስህተቱ እየቀጠለ ነው። ከዚያ ስህተት ሰዎች እንዲመለሱ በተግባራቸው የሚያደርጉትና በልባቸው የሚያምኑት ብዙ ጊዜ ስለምንለያይ በልባቸው የሚያምኑትን እንዲያወጡ ልንረዳቸው ይገባል እንጂ ስም እየሰጡ መሳደብ ትክክል ነው ብዬ አላምንም። ያው ሃይማኖተኛ ስለሆንክ ነው ልትል ትችላለህ። አዎ እሱ አንዱ ነው። ግን እንደ ሰውም ሳስብ መሰዳደብ ብዙ ውጤት ያመጣል ብዬ አላምንም። ሰላም፣ እኔ ለሰላም የምጸልይ ሰው ነኝ፣ ለሰላም የሚሰራ ሰው ነኝ እና ሰላም በኢትዮጵያ ቢኖር ኢትዮጵያ የት ልትደርስ እንደምትችል በአይነ ህሊናዬ ሁሌ አያለሁ። ምን ልትሆን እንደምትችል፣ እንዴት ልትከበር እንደምትችል በአይነ ህሊናዬ አያለሁ። ኢትዮጵያ ትልቅ ሀገር ነች በኔ እምነት። እንደዛ የማያምኑ ሰዎች ሊኖሩ ይችላሉ። የኢትዮጵያውያን ትልቅ ህዝብ ናቸው፣ ከሌሎች ይበልጣሉ ማለት አይደለም። ያ ሁሉም የራሱን ያደንቃል አይደለም። እኛ ባያስልምን ምንም ጥያቄ የለውም። ኢትዮጵያውያን በጣም የሚደነቁ ህዝብ ናቸው። ያንን ግን ማውጣት የምንችለው ሰላም ካለ ብቻ ነው። ስለዚህ ሰላም እንዲኖር መስራት አለብን እንጂ
በሀገር ፍቅር ይሁን በምንም ብቻ በእልም ይሁን በሌላ ተነስተው የተሳሳተ ስራ ለሚሰሩት ሰዎች ስም መስጠቱ ብዙ ጥቅም የለውም ባይ ነኝ። ሁላችንም እህቶችና ወንድሞች ነን። ኢትዮጵያ አንድ ሀገር ናት ብዬ ነው የማምነው። የተሰጠችን ቦታ ትንሽ ናት። በዛ ውስጥ እንኖራለን። ያን አብረን ተካፍለን በፍቅር በአንድነት መካፈል ማለት ተካፍለን መኖር እንችላለን። ያን ለማድረግ ግን ሰላም ያስፈልገናል ያምናለሁ። በትክክል እርስዎ እንግዲህ የሃይማኖት መምህርም ነዎት እና እንደው ስለ ይቅርታ ጥቂት ነገር ብናነሳ ብያሰብኩ። ይቅርታ በተለይ አማኝ በሆነ ማህበረሰብ ውስጥ ትርጉሙ በጣም ብዙ ነው። አሁን ግን ነገሮችን እንደው በይቅርታ ከማለት ይልቅ ጥቃቅን ነገሮችን ማጉላት፣ ማግዘፍ እንደዛ አይነት ነገሮችን እናያለንና እንደው የኔ ጥያቄ ዶክተር ለይቅርታ ያለን ቦታ እስከምን ድረስ መሆን አለበት? በተለይ ደግሞ አማኝ ነኝ የሚል ግለሰብ ለይቅርታ ያለው ቦታ እስከምን ድረስ መሆን አለበት? ኢየሱስ ለጴጥሮስ ጠይቀው ስንት ጊዜ ወንድሜን ይቅር ልበለው ስል 7 ጊዜ ልበለው ስል አይ 7 ጊዜ 7 ነው ያለው። 490 ጊዜ ማለቱ አይደለም። ለአንተ ይቅርታ ምንም ገደብ ሊኖረው አይገባም ማለቱ ነው። ስለዚህ ይቅርታ ምንም ገደብ ሊኖረው አይገባም። በእኛ አስተምሮ እንደዛ መሆን አለበት ብዬ ነው ማምነው። እንደ ሰውም ያንን ነው ማሰብ ያለብን ብዬ ነው ማምነው። ይሄ እኮ በባህልም ውስጥ ያለ ነገር ነው። እኔ ተወልጄ ያደግኩኝ ሀዲያ ውስጥ ነው፣ ሆሳና አካባቢ። እዛ የተለያዩ ጎሳዎች አሉ። ድሮ እንግዲህ አማራ የሚባሉ የአማርኛ ተናጋሪ የሆኑ ሰዎች ሆሳናን ከተማ አድርገው ይኖሩ ነበሩ። በእነሱና በሀዲዮች መካከል ግጭት ተፈጠረ። ግጭት ተፈጥሮ ብዙ ደም ፈሶ ከዚያ በኋላ ባቴና በሚባል ወንዝ ሁለቱም ወገኖች መጥተው ሽማግሌዎቻቸው መጥተው እዛ መስዋዕት ሰውተው ቃል ኪዳን ገብተው ካሁን በኋላ ሀዲያም አማራን ወይም አማርኛ ተናጋሪ ላለው አማራን ቢገድል አማራም ሀዲያን ቢገድል ዘሩ አናሳ ይሁን ብለው ተማምለው ተለያዩ። እኔ በእድሜ ሀዲያ አማራን ገደለ ሲባል ሰምቼ አላቅም፣ ወይም አማርኛ ተናጋሪን ገደለ ሲባል ሰምቼ አላቅም። ያ ከኔ እድሜ በፊት ነው ያ የተደረገው፣ ግን በእድሜ ሰምቼ አላቅም። ሰዎች ሊጋደሉ ይችላሉ። ሀዲያ ሀዲያን ሊገል ይችላል። አማራ አማራን ሊገል ይችላል። ሀዲያ ግን በአማራነቱ አማራን ገደለ ሲባል ሰምቼ አላቅም። ይሄ እንግዲህ በባህልም ውስጥ ያለ ነው። ይቅርታ ተደረገ ማለት ነው። መስዋዕት ተሰዋ፣ ቃል ኪዳን ተገባ፣ ይቅር ተባባሉ ሰዎች። ያን ይቅርታ አክብረው ይኖራሉ። በክርስትና እምነት በእኛ ሃይማኖት ደግሞ ይቅርታ በጣም ማዕከላዊ ነው። ፈጣሪ እኛን ኃጢአተኞችን ይቅር እንዳለን እኛም የበደሉንን ይቅር እንላለን። ያ ማለት ትልቅ የሆነውን ነገር ይቅር አንልም፣ ትንሽ የሆነውን ነገር ይቅር እንላለን ማለት አይደለም። የየትኛውንም አይነት በደል ይቅር እንላለን ነው። ስለዚህ ይቅርታ በጣም በጣም ትልቅ ቦታ ያለው ነገር ነው። እኔ እውነቱን ለመናገር ለኢትዮጵያ ችግር ትልቁ ምክንያት ይቅር አለመባባል ነው። ለተሰራው ክፋት፣ ለተሰራው በደል ክፍያ መክፈል የሚባል ነገር አለ። ለምሳሌ በጃማይካ እንግሊዞች ሀብታም የነበሩ እንግሊዞች በሸንኮራ አገዳ እርሻ
የስኳር ፋብሪካዎች ነበሩ። ብዙ ባሪያዎችን ጎድተዋቸዋል። እነዛ የጎዱ ሀብታሞች ልጆች፣ የልጅ ልጆች አሁን ተንደላቀው ይኖራሉ በእንግሊዝ ሀገር። የተበደሉ ሰዎች፣ የተጎዱ ሰዎች ደግሞ በጀማይካ ይኖራሉ። አሁን እነዚህ ሰዎች ለነሱ ክፍያ ይክፈሉ፣ ያ ካልሆነ እውነተኛ ይቅርታ አይኖርም ብለው የሚያምኑ ሰዎች አሉ። እኔ ግን አልቀበልም ያንን። ሰዎቹ ከወደዱ እዛ ሄደው ትምህርት ቤት ሊያቋቁሙ ከፈለጉ፣ ችግረኞች ካሉ ሊረዱ ከፈለጉ፣ ሌላም ነገር ሊያደርጉ ከፈለጉ በፍቅር ያድርጉ። ግን እነዛ የተበደሉት ሰዎች እነዚህን ይቅር እስካላሏቸው ድረስ በሽተኞች ሆነው ነው የሚኖሩት። ይቅርታ ለሁለቱም ወገን በጣም ጠቃሚ ነው፣ እጅግ በጣም ጠቃሚ ነው። የፍትህ ስርዓቱ ከልብ አይሆንም። ይቅርታ ሲሆን ግን ከልብ ነው ይቅር የሚሏቸውና ከዛ በኋላ ማህበራዊ መስተጋብሩን ለማጠናከር እንደው በፍትህ ካሳ ተሰጥቶ ተመጣጣኝ ክፍያ ተከፍሎ ብቻ ሳይሆን ከልብ ይቅርታ ሲኖር ነው ያን ማስቀጠል የሚቻለው። ትክክል ነው ሀሳቡ። ትክክል ነው። አሁን አንዳንዱን እኮ ለምሳሌ አንድ ዘረኛ የነጮችን የበላይነት የሚያራምድ አንድ ወጣት አንድ ቤተ ክርስቲያን ገብቶ 7 ጥቁሮችን ገደለ። ሲገድል የነዛ የተገደሉት ቤተሰብ አባላት በፍርድ ቤት መጥተው ይቅር ማለታቸውን ተናገሩ። ያ ግን ያው መንግስት የፍትህ ስርዓቱን እንዳይከተል አያደርግም። አሁን እነሱ ያን ልጅ ፍቱት ብሉም መንግስት አይ እሱ ለሌላው ማህበረሰብ አደጋ ስለሆነ እሱን እስር ቤት ነው ማቆየት የምንፈልገው ሊል ይችላል። እሱ የመንግስት ጉዳይ ነው። ግን እነሱ እሱ መገደል አለበት፣ እሱ እንዲህ መሆን አለበት ብለው ከማለት ይልቅ ለነሱም ፈውስ የሚሆነው ለማህበረሰቡም ፈውስ የሚሆነው ይቅር ማለታቸው ነው። የቻርሊ ከርክ ባለቤት ትዝል እንደሆነ አሜሪካዊው የትራምፕ ደጋፊ አልተገደለም። የእሱ ባለቤት ወጥታ ይቅር ብያለሁ አለች ገዳዩን ሰውዬ። በጣም የሚመር ነገር ነው ይቅር ማለት። አንድ ሰው አንድን ሌላውን እጅግ በጣም ጎድቶ ነፍስን እስከ ማጥፋት ድረስ ከደረሰ በኋላ ያን ሰው ይቅር ማለት እጅግ በጣም ከባድ ነገር ነው። ለኛ ለኢትዮጵያውያንም ይቅር መባባል የሚመር ነገር ሊሆን ይችላል። ነገር ግን ከዚያ የተሻለ አማራጭ የለንም ባይ ነኝ እኔ። ይቅር መባባል መቻል አለብን። ጦር አንስተው የሚዋጉም በዚያ ብቻ መፍትሄ ሊመጣ አይችልም ብዬ ነው የማምነው። አሁንም በኢትዮጵያ በእኔ እምነት ጎጂም የለም ተጎጂም የለም። ሁሉም ጎጂ ነው፣ ሁሉም ተጎጂ ነው ባይ ነኝ። ያ ማለት ሁሉም ቪክቲም ነው፣ ሁሉም ቪለን ነው። ያልጎዳ የለም፣ ያልተጎዳም የለም። ስለዚህ አሁን የሚያዋጣን ምንድነው? ይቅር መባባል ነው። ስንትም አይነት ፍርድ ቤት የኢትዮጵያን ችግር ሊጨርስ አይችልም በፍትህ። እኛ ሰላም እንዲመጣ ከፈለግን ይቅር መባባል መቻል አለብን። በትክክል ሀገር እንግዲህ በመከባበር በመተባበር በይቅርታ ይጸናል። ሰላምን እርቅን መንገድ አድርገን ኢትዮጵያዊ አንድነትን ለማጠናከር እንደው የሃይማኖት ተቋማት የቤት ስራ ምን መሆን አለበት ዶክተር? የሃይማኖት ተቋማት የቤት ስራ ቅድም እንዳልኩ የሃይማኖት ተቋማት ጉባኤ አለ። ለምሳሌ የሃይማኖት ተቋማት ጉባኤ በጣም አስፈላጊ ተቋም ነው ብዬ አምናለሁ። ምክንያቱም ሁሉንም የያዘ ተቋም ነው። ኦርቶዶክሱንም፣ ካቶሊኩንም፣ ፕሮቴስታንቱንም ሙስሊሙንም የያዘ ተቋም ነው። እነሱ ሁሉ የጋራ የሆኑ እሴቶችን
የሚስማሙባቸውን አውጥተው በዛ ላይ በደንብ መስራት ይችላሉ። ያው መተዳደሪያ ደንቡ ስጸድቅ ነበርኩኝ እኔ ያን ሪቫይዝ ስናደርግ እሴቶች አሉ። እነዛን እሴቶች ማራመድ ይችላሉ። ያን ለማድረግ ግን እኔ ስልታዊ መሆን ይኖርባቸዋል ብዬ አምናለሁ። እውነተኛ ሃይማኖተኛ መሆን ይኖርባቸዋል። ሃይማኖተኝነት እኔ ከአክራሪነት ጋር አብሮ ማሄድ ነገር ነው። አንዳንድ ጊዜ አንዳንድ ወገኖች ቀይ መስመር አለን ይላሉ። ቀይ መስመር ከፈጠርን እኛ አብረን መሆን በጣም እንቸገራለን። ኦፍ ኮርስ መከባበር አለብን። በጣም ለወንድሜ ለእህቴ የሌላ ሃይማኖት ተከታይ ለሆነ ሰው አክብሮት ሊኖረኝ ይገባል። ነገር ግን እኔና እህቴ የማንነጋገርበት፣ የማንወያይበት፣ የማንከራከርበት ነገር ሊኖር ይገባል ብዬ አላምንም። እኔ አንድን ሀሳብ ይሄ ልክ ነው እንዲህ መሆን አለበት ብዬ በማንሳቴ ሌላው ሰው እኔን ሊጎዳኝ አይገባም፣ እኔም ሌላውን ሰው ሊጎዳ አይገባም። ይህንን እንደ እሴት መያዝ ይኖርብናል። ይሄ በሃይማኖት ተቋማት ጉባኤ መተዳደሪያ ደንብ ውስጥ ያለ ነው። አንዱ ዋናው የሃይማኖት ተቋማት ጉባኤ አክራሪነትን የሚታገል ወይም ለማሸነፍ የሚሰራ ተቋም ነው። ሰላምን ለማምጣት የሚሰራ ተቋም ነው። ሰላም ካለ ልማት አለ። ልማት እንዲመጣ የሚሰራ ተቋም ነው። ያ ተቋም በደንብ ማንነቱን ተረድቶ ስራ ከሰራ ለኢትዮጵያ በጣም ጠቃሚ ይሆናል ብዬ አምናለሁ። ሌሎች ተቋማት ደግሞ አሉ። ቅድም እንዳልኩ የሃይማኖት ተቋማት ራሳቸውን በደንብ መመርመር አለባቸው። ራሳቸውን ማጥራት አለባቸው። በውስጣቸው ዘረኝነት ካለ ያን ዘረኝነት ማስወገድ ይኖርባቸዋል። ለማስወገድ በደንብ መረዳት አለባቸው። ኦፍ ኮርስ ለምንድን ነው በውስጣችን ዘረኝነት ሊኖር የቻለው ብለው ማሰብ ይኖርባቸዋል። አንዳንድ ሰዎች ይህንን ስል አንዳንድ ሰዎች ሊያዝኑብኝ ይችላሉ። ግን ለኢትዮጵያ ድህነት ክርስትና ምክንያት ሆነዋል ብለው የደመደሙ ምሁራን አሉ። ለምሳሌ ለምንድን ነው ምክንያት የሆነው ሲባል አይ ክርስትና እሴቶች አሉት። እሴቶቹን በትክክል በተግባር ላይ ለማዋል ባለመቻሉ በመጽሐፉ ያለውና በክርስቲያኖች ሕይወት የሚታየው የክርስቲያኖች ተግባር የተለያየ ስለሆነ ለዓመታት ለምዕተ ዓመታት ያ እየሆነ ስለቆየ ክርስትና ለኢትዮጵያ ልማትና እድገት ጠንቆ ነው የቆየ ሃይማኖት ነው ይላሉ። እኔ እቃወማለሁ ያንን። ክርስትና ላይ ሳይሆን ችግሩ ያለው ክርስቲያኖች ላይ ነው። ክርስቲያኖች ራሳቸውን መመርመር ይኖርባቸዋል። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ክርስቶስ የኖረለትን ነገር የኖረለትን እሴቶች የሚኖር ለሞተለት እሴቶች የሚሞት ሰው ማለት ነው። ክርስቶስ የሞተው ደግሞ ለፍቅር ነው። እኛን ወዶ ነው የሞተው። እኛም ሌሎችን እንድንወድ ነው አዞን ሄደው። ያንን ለመኖር ካልቻል ክርስትናን ኖርን ማለት አይቻልም። እኔ አሁን ይህንን ሀሳብ በሌላው ላይ መጫን አለብኝ እንደ በሃይማኖት ተቋማት ጉባኤ ውስጥ መጫን አለብኝ ባልልም እንኳ ይህ ሀሳብ ሁሉንም የሚገዛ ስለሆነ በዚህ ሀሳብ ዙሪያ ሁላችንም መሰብሰብ አለብን ብዬ አምናለሁ። ይህንን የሃይማኖት ተቋማት ካደረጉ
ኢትዮጵያ በጣም የተሻለች ሀገር ትሆናለች ብዬ አምናለሁ። ያንን ነው እኔ አሁን በሶፎስ አፍሪካም እንድንሰራ ለመስራት እየሞከርን ያለ ነው። የሃይማኖት ተቋማት ለእሴቶቻቸው የተገዙ እንዲሆኑ፣ እሴቶቻቸው እውነትን ብትወስድ እውነት እንስት ናት። እውነት እኛን ልትገዛን ይገባል። ኢትዮጵያ አሁን ባለችበት ያለችው ኦፍኮርስ ለውጦች አሉ። ለውጦቹ የውጭ ብቻ ሳይሆኑ የውስጥ እንዲሆኑ ደግሞ እንፈልጋለን። የሶፎስ አፍሪካ ዋና ስራው ያ ነው። የሃይማኖቶች ስራ ደግሞ እሱ ነው የሚሆነው። የውስጥ ማንነት ካልተለወጠ፣ ውስጥ ካልተለወጠ፣ ውስጥ ማለት በእኔና በአንተ መካከል ያለው መስተጋብር ካልተለወጠ አገር ተለወጠ ማለት አይቻልም። ስለዚህ ያ እንዲለወጥ መስራት ያለባቸው፣ መትጋት ያለባቸው የሃይማኖት ተቋማት ናቸው። ያን ካረግን እኔ በጣም ብዙ ተስፋ አለኝ። ማለት ያም ባይሆን እንኳን ተስፋ ያለኝ ሰው ነኝ። በጦርነቱም ጊዜ ተስፋ ማድረግ ሰው ነኝ። ተስፋ የሚጭሩ የተለያዩ ነገሮች ሲሆኑ ደግሞ የበለጠ ተስፋ እየለመለመ ይሄዳል። ስለዚህ ብዙ ተስፋ አለኝ ለኢትዮጵያ። ግን የሃይማኖት ተቋማት ትልቅ ሚና አላቸው እያምናለሁ። በርካታ ሀሳቦችን ስናነሳ ነበር። እንዱ ስለ ድህነቱም ማነሳን፣ ኢትዮጵያ ስላላት የተፈጥሮ ሀብትም ማነሳን፣ ስለ እሴቶቻችንም ማነሳን፣ እንደው ስለ አማኝነቱም አማኞች ያላቸውን አቅምም ደግሞ በተመለከተ በርካታ ሀሳቦችን አነሳንና እንደው እነዚህ ነገሮች ሁሉ ግንዛቤ ውስጥ አስገብተን የኢትዮጵያን መጻኢ ጊዜ ሲያስቡ ምንድነው የሚታየውት? በጣም ብሩህ የሆነ ነገር ነው የሚታየኝ። ኦፍ ኮርስ አንዳንድ ጊዜ እኔም ሰው ነኝ አይደል? ሶፎስ አፍሪካን ስንመሰርት አንድ መጽሐፍ ጽፌ ነበር። ትንሽ መጽሐፍ ተስፋ ለኢትዮጵያ የምትባል መጽሐፍ ጽፌ ነበረ። እንደውም በፋና ቀርቦ ነበር መጽሐፉ ከተመረቀ በኋላ። እኔ ተስፈኛ ነኝ ማለት አንድ ነገር ይሆናል ብዬ ዝም ብዬ ተቀምጬ የምጠብቅ ሰው ነኝ ማለት አይደለም። ተስፈኛ ነኝ ስል ኢትዮጵያ ነገ የተሻለች ሀገር እንደምትሆን በማመን ያን ተስፋዬን በተግባር አጅቤ ወደዛ የሚገሰግስ ሰው ነኝ ብዬ ነው የማምነው። ሌሎችም ኢትዮጵያውያን እምነታቸውን በተግባር አጅበው ወደዛ ወደ ተሻለች ኢትዮጵያ፣ ሁላችንም በአይነ ህሊናችን ወደምናያት ኢትዮጵያ፣ ልጆቻችን የልጅ ልጆቻችን ድህነት የማያውቁባት ኢትዮጵያ፣ ጥላቻ፣ ዘረኝነት፣ ሙስና፣ የሙስና ባህል የሌለባት ኢትዮጵያ፣ ጦርነት የሌለባት ኢትዮጵያ፣ ሰዎች ስለ ልማት ብቻ የሚያስቡባት ኢትዮጵያ፣ ሌሎች የሚመኟት ኢትዮጵያ፣ አሁንም ይመኛሉ ብዙዎች፣ ግን ሌሎች የበለጠ የሚመኟት ኢትዮጵያ፣ መጥተው ለመኖር የሚፈልጓት ኢትዮጵያ። ብዙ ኢትዮጵያውያንም አሁን ብዙ አእምሮዎች የኢትዮጵያ ውጭ ሀገር ነው ያሉት። መምራት ያለባቸው ኢትዮጵያን ማልማት ያለባቸው አእምሮዎች ያሉት ውጭ ሀገር ነው። እነዛን ተመልሰው ለመምጣት የሚፈልጓት ኢትዮጵያ የዛች አይነት ኢትዮጵያ ነው ማየው። በጣም ብሩህ ነገር ነው የምታየኝ። እኔ አሁን ወጣቶችን ሳይ ትናንት ማታ አንዱ ሶፎስ አፍሪካ የሚሰራው ስራ፣ ይቅርታ ወደዛ እንደገና መልሼ ያመጣው፣ በጣም ቆንጆ ነው። አንዱ የሚሰራው ስራ የኢኮኖሚክ ኢምፓወርመንት ይባላል። በዚህ በኢኮኖሚክ ኢምፓወርመንት ስር ሁለት ቅርንጫፎች አሉ። አንዱ የኤቲካል ኢንተርፕረነርሺፕ እንላለን። በስነ ምግባር የታነጹ ሀብት አፍሪዎችን የማብዛትና የማብቃት ስራ ማለት ነው። እነዛ ራሳቸው በያሉበት የለውጥ ሐዋርያት እንዲሆኑ የማብቃት ስራ ነው። ሁለተኛው ደግሞ ኢንተርንሺፕስ እንላለን። ወጣቶች በተለይም ከዩኒቨርሲቲ ተመርቀው የሚወጡ ወጣቶች በተለያዩ መስሪያ ቤቶች ተመድበው ስራ እንዲለማመዱ የምናደርግበት፣ እነሱ ደግሞ የለውጥ ሐዋርያት እንዲሆኑ
የምናበቃበት ፕሮግራም ነው። ለዚያ አሁን ስራ እየሰራን ስለሆነ አንዱ የምናደርገው ምንድነው የተለያዩ ቢዝነሶች፣ የተለያዩ ድርጅቶች፣ ተቋማት ከኛ ጋር አጋር እንዲሆኑ እንጋብዛቸዋለን። ዛሬ እንደውም እዚህ ከመምጣቴ በፊት አንዱ ስብሰባችን ከአጋሮቻችን ጋር ነበረ። ለአጋሮቻችን መግለጫ ስትሰጥ የኛ ኦፊሰር ምን ያህል ወጣቶች ዩኒቨርሲቲ ምሩቃን ለዚህ ፕሮግራም እንዳመለከቱ እየገለጸች ነበር። 135 አመልክተው ከነዚያ ውስጥ 80ዎቹ ሾርት ሊስት ተደርገዋል። እኔ 80ዎቹን ሳይ ነጥባቸውን ሳይ ከ3.5 3.6 7 8 9 ድረስ ያሉ አሉ። ኤክሲት ውጤታቸው ደግሞ 68 በጣም ጥቂት ነው። ከ75 በላይ ነው የብዙዎቹ። እነዚህ አእምሮዎች ውድ አእምሮዎች ናቸው ለኢትዮጵያ። የኢትዮጵያ ሀብቶች ናቸው። አሁን እነዚህን ወጣቶች ስለማጣት አስብ ነበር ማታ ያን ስብሰባ ካደረግን በኋላ። በተለይም ስለ ኦፊሰራችን ያንን እያቀረበች እየተወያየን ነበርና ለሰዎቹ ዛሬ ከመገለጹ በፊት ከተወያየን በኋላ ማታ ዝም ብዬ ሳስብ ነበር እነዚህን ስለማጣት። ውጭ ሀገር ሲሄዱ አንዳንዶቹ በመንገድ እንደሚሞቱ፣ ባህር ላይ እንደሚሞቱ፣ አንዳንዶቹ እዛ ውጭ ሀገር ደርሰውም አእምሯቸው እንደሚስቱ፣ ስራ አጥተው እንደሚንገላቱ ያን አስብ ነበር። አንዳንዶችም ደግሞ በጣም የተሳካላቸው ሆነው እንደሚኖሩም አስብ ነበር። ግን እነዚህ አእምሮዎች በኢትዮጵያ ቢቆዩ፣ በኢትዮጵያ ቢኖሩ፣ ኢትዮጵያን ቢረዱ፣ ቢያለሙ እንዴት ግሩም ነገር ነው። እኔ አሁን ውጭ ሀገር በሺካጎ ያሉት ኢትዮጵያውያን ሐኪሞች ቁጥር በኢትዮጵያ ካሉት ሐኪሞች ቁጥር ይበልጣል ይባላል። በሎስ አንጀለስ እና አካባቢው ያሉት ኢትዮጵያውያን ሐኪሞች ቁጥር በኢትዮጵያ ካሉት ሐኪሞች ቁጥር ይበልጣል ይባላል። በዋሽንግተን ዲሲ እና አካባቢው ያሉት ሐኪሞች ቁጥር በኢትዮጵያ ካሉት ሐኪሞች ቁጥር ይበልጣል ይባላል። አሁን እኔ አንድ ግዛትና አንድ ሀገር ነው እንግዲህ ተመልከት። እነዚህ ሶስቱ ብቻ ናቸው። ሌሎችም ግዛቶች እኮ አሉ። ብዙ ዶክተሮች ያሉበት፣ ብዙ ኢትዮጵያውያን ዶክተሮች የተሳካላቸው ስንት ነገር የሚሰሩ ዶክተሮች ያሉባቸው ስቴቶች፣ ግዛቶች አሉ። ግን እነዚህን ሶስቱን ብትወስድ በሶስቱ አካባቢዎች ያሉት ዶክተሮች ቁጥር በኢትዮጵያ ካሉት ዶክተሮች ቁጥር 3 ጊዜ ይበልጣል ማለት ነው። ተመልከት እንግዲህ ይሄንን። እነሱን እንዴት ልናኖራቸው እንችል ነበረ ይሉ ይሆናል ሰዎች። አሁን እኔ የሚለው ሙስናን እንተው፣ ራሳችንን ማስቀደምን እንተው፣ የመንግስትን ገንዘብ መመዝበርን እንተው፣ በግብር የተሰበሰበው ገንዘብ በአግባቡ ስራ ላይ ይዋል። ነጋዴዎች፣ የቢዝነስ ሰዎች ትክክለኛ በሆነ መንገድ ይስሩ፣ ትክክለኛ በሆነ መንገድ ግብር ይክፈሉ። ሌሎችም እንደዚያው በእርዳታ የምናገኘውን፣ በብድር የምናገኘውን በአግባቡ በስራ ላይ እናውል። እነዛ ውጭ ሀገር የሚሄዱትን ሰዎች እዚህ ማኖር እንችላለን እኛ። ዋናው ችግሩ ክፍያ ነው አይደለም? ትልልቅ ሀብታሞች መሆን አይኖርባቸውም። እዛ ኦፍ ኮርስ በጣም ብዙ ገንዘብ ነው የሚያገኙት በአመት። አንዳንዱ $300,000 ሊያገኝ ይችላል፣ $400,000 ሊያገኝ ይችላል። እሱን ላያገኙ ይችላሉ። ግን በፍቅር ሰክረው ኢትዮጵያን ሲያገለግሉ ስለዛ ብዙ አያስቡ።
እዛ ከሚነዱት መኪና ዝቅ ያለ መኪና ቢነዱም ምንም አይሰማቸው። ምክንያቱም አገራቸውን ነው የሚያገለግሉት። የነገውን ዜጋ ነው የሚረዱት። ያ ለህይወታቸው እርካታ ስለሚሰጥ ብዙ አይቸገሩም። ግን እኛ መስተካከል አለብን። እዚህ ያለንን ሀብት በአግባቡ መጠቀም አለብን። ለሰላም ቅድሚያ መስጠት አለብን። ያን ካደረግን እነዚህ አእምሮዎች ኢትዮጵያን ጥለው አይወጡም። ሙስናን መተው አለብን። አሁን ወጣቶች ሁሌ የሚነግሩኝ፣ እኔ በተለያዩ አካባቢዎች በሶፎስ አፍሪካ ጉዳይ ስብሰባ ስናደርግ የሚነግሩኝ፣ አንዱ ወጣት የነገረኝ ስራ አገኘው አለኝ። በአንድ ባንክ ስራ አግኝቼ ተወዳድሬ ካለፍኩ በኋላ 90,000 ብር ካልሰጠህን ስራውን መጀመር አትችልም አሉኝ። እኔ 90,000 ብር የለኝም። 90,000 ብሩን እየሰራው ከፍላለሁ፣ እባካችሁ ስራ አስገቡኝ ስላቸው፣ አይ አሁን አፕፍሮንት ካልከፈልከን አናስገባህም አሉት። አሁን ይሄ ወጣት አገሬ እኔን ጠልታኛለች ብል አልፈርድበትም። እኔ ወጣቶች ስራ ፍለጋ ሲሄዱ ከየት እንደተወለዱ እየተጠየቁ የት እንደተወለዱ እየተጠየቁ የማን ዘር እንደሆኑ እየተጠየቁ ችሎታቸው ሳይሆን ስጦታቸው ሳይሆን ማንነታቸው ወይም ዘራቸው እየተጠየቀ ቋንቋቸው እየተጠየቀ ስራ የሚገቡ ከሆነ ያ ወይም ስራ የሚያጡ ከሆነ ይህንን ነገር ጥለው ሊሄዱ ቢፈልጉ እኔ አልፈርድባቸውም። ሶፎስ አፍሪካ አሁን እነዚህን ወጣቶች 40 ወጣቶች ይቅርታ ለመጨረስ ያህል 40 ወጣቶች እኛ በተለያዩ መስሪያ ቤቶች አስቀምጠናቸው በዘር ላይ ባልተመሰረተ፣ በቋንቋ ላይ ባልተመሰረተ፣ በችሎታና በስጦታ ላይ ብቻ በተመሰረተ መስሪያ ቤቶቹ ድርጅቶቹ የራሳቸው የሆነ ፍላጎት አላቸው፣ ኒድ አላቸው። በዚያ መሰረት እነዛን አስቀምጠናቸው ስራ ይለማመዳሉ ለ6 ወራት። ከዚያ ምናልባት አንዳንዶቹ ከ6 ወር በፊት ያን ሳይጨርሱ ስራ የሚያገኙአሉ። ከዚህ በፊት እንደዚህ ያገኙአሉ። ያንን ማድረግ ነው አንዱ ስራችን ልል ነው። ይቅርታ ምቹ ሁኔታዎችን መፍጠር ነው። አዎ የሶፎስ አፍሪካ መስራችና ዋና ዳይሬክተር የስነ መለኮት አጥኚና መምህር ዶክተር ደስታ ሄሊሶ ስለመጡ ፋና ፖድካስት ላይ መጥተው ደግሞ ለሀገር የሚጠቅሙ ሀሳቦችን ስላዋጡ እጅግ በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉ የነበራችሁት ፋና ፖድካስት ለሀገር የተሰኘው ዝግጅታችን ነው። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ጤና ይስጥልን።